በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለሐምሌ በዛቲ ዕለት አይረፍ አብ ቅዱስ አባ ዮሐንስ ወንጌሉ ዘወርቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዘች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፍም። ይህም ቅዱስ ከሮሚ ሀገር ነበር። አባቱም አጥራቢዎስ የሚባል ባለጠጋ ነው። የእናቱ ስም ብዱራ ይባላልም። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህ በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመኑ። አባቱም እንደፈለገው አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበርም። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋራም ተነጋግሮ የምንኩስናን ሥራ መሰገነለት። ይህም ዓለም እስከ ናቀና እንደ እርሱ መነኮስ ይሆን ዘንድ እንደወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኩስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስንም መነኩሴው ወደ ገዳሙ የወስደው ዘንድ ፈለገ። መነኩሴውም አባትን እፈራዋለሁ፣ ልወስድ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወሰደ። በመርከብም ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም የምንኩስና ልብስ ያለብሰው ዘንድ አበምኔቱ ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ገድ ባለም ጊዜ ራሱን አጭቶ አመነኮሰም። ከዚህ በኋላ ከጾም ከትጋትና ከሐዘን የተነሳ ሥጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጸመደ። አበምኔቱም ልጄ ሆይ ለሰውነት አዘን ድካምንም ቀንስ፣ መነኮሳትም ሁሉም እንደሚሰሩ ሥራ እያለ ያዝናናውና ይመክረው ነበር። በዚህም ተጋድሎም 7 ዓመት በሆነ ጊዜ ከነርሱ በረከትን ትቀበል ዘንድ ከመሞት በፊት ወደ አባትና እናት ሂድ የሚል ራእይን አየም። ይህንንም ራእይን በ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየ ነገረው። አበምኔቱም ይህን ራእይን ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባሃል አለው። ከገዳም በወጣ ጊዜ አንድ መስኪን ሰው ጨርቅ ለብሶ አገኘ። እርሱም ልብስ ሰጥቶ ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜም በትንሽ ጎጆ ውስጥ በአባቱ ደጅ በጾም በጸሎትና በስግደት እየተጋደረ ባሮች ላከ። አባቱ ማድ የሚጥሉለትን ፍርፋሪ የተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገርም። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ ይህን መጽሐፍ አንብቡ፣ እኔንም አስቡኝ። አባቱን በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀም። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። በአማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮኹ፣ መሪር ለቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝብ ሁሉ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጃቸውን ያማሩ ልብሶች አውጥታ አገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቆቹም ገነዙት። በዚያ በትንሹ ማደሪያን ውስጥ ቀበሩት። ከስጋም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህ በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ስጋውን በውስጥ አኖሩ። ከእርሱም ታላላቅ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚች ቀን ቅድስት አፎሚያ በሰማዕትነት ሞተችም። ዳግመኛም በዚች ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን የስድሮስና የሰማዕት ቤዱል የዘካርያስና የአውልንያ
ያለ ፀሐይ መታሰቢያቸው ነው። የቅዱስ ሰማዕት የውስጦስም አጽሙ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለግሉ ናቸው። በድነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገዙ ዋጅቶ ያጻፈውን አምኖ ያነበቡ ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈስንም ይላክልን ከዛሬ ጀምሮ ወደ ዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።